ሰላም በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ሌፍት ጆይን በሚል ነው። እንግዲህ ካስታወሳችሁ በባለፈው ቪዲዮ ኢነር ጆይን በሚል ርዕስ ቪዲዮ ሰርተን ነበር። ሌፍት ጆይን እና ኢነር ጆይን ልዩነታቸው በደንብ ግልጽ እንዲሆንላችሁ ዛሬ ሁለቱንም አንድ ላይ እያስኬድን እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ከተጫናችሁ እንደዚህ አይነት ቪዲዮዎች በየጊዜው ስለምንለቅ ሰብስክራይብ እንድታደርጉ እመክራለሁ። እንግዲህ እንደነገርኳችሁ ባለፈው ኢነር ጆይንን ሰርተን ነበረ። ኢነር ጆይን የምንፈልገው ከሁለት ቴብሎች ወይንም ከዛ በላይ ከሆኑ ቴብሎች ላይ ማች የሆኑ መረጃዎችን ወይንም በምንፈልገው መስፈርት መሰረት መስፈርቱን የሚያሟሉ መረጃዎችን ማውጣት ስንፈልግ ኢነር ጆይን እንጠቀማለን ብለን ነበር። ይህንን ምሳሌ ሰው የተመዘገቡ ተማሪዎችን ስም ዝርዝር ቢለኝ ያልተመዘገቡ ተማሪዎችን አልፈልግም ማለት ነው። ስለዚህ የተመዘገቡ ተማሪዎችን ብቻ ስም ዝርዝር ያወጣልኛል ማለት ነው። ከዛ በፊት ግን ያሉንን የተማሪዎች ዝርዝር ለማየት ደግሞ select all from students ሰማይኮለን አድርጌ ይሄንን ራን ባደርግ ምን ያህል ተማሪዎች እንዳሉ እናያለን ማለት ነው። ራን እናድርግና እንየው እስኪ። እያችሁ እዚህ ጋር እንደምታዩት ያሉኝ ተማሪዎች 16 ናቸው። ከስቱደንት አይዲ 101 እስከ 116 ድረስ 16 ተማሪዎች አሉኝ ማለት ነው። ከነዚህ 16 ተማሪዎች ውስጥ የተመዘገቡትን የፈለኩት የተመዘገቡ ተማሪዎችን ብቻ እንዲያወጣልኝ ስፈልግ ኢነር ጆይን እጠቀማለሁ ማለት ነው። ስለዚህ በስቱደንት አይዲያቸው ጆይን እንዲያደርግልኝ የፈለኩት። ስለዚህ select students.studentname, enrollments.course id from students inner join enrollments on students.studentid is equals to enrollments.studentid ሰማይኮለን አደርጋለሁ ማለት ነው። ስቱደንት ኔማቸውንና ኮርስ አይዲያቸውን እንዲያወጣልኝ የፈለኩት ማለት ነው። አሁን እዚህ ጋር እንግዲህ ይሄንን ራንስ አድርገው ከ16ቱ ተማሪዎች ውስጥ ዮናስ በቀለ፣ ሃና 2፣ ማይክል 3፣ ዴቪድ 4፣ ሳራ 5፣ ማይክል ድጋሚ ነው፣ ሩት 6፣ ዳንኤል 7 እና ሶፊያ 8 ከ16ቱ 8ቱ ተማሪዎች ተመዝግበዋል ማለት ነው። ዋናው ዓላማችን ዛሬ ሌፍት ጆይን ነው። ይሄንን ኢነር የሚለውን ሌፍት ጆይን ባደርገው ይሄ ማለት የሁሉንም ዝርዝር እንዲያወጣልኝ ነው የፈለኩት። ኢነር ጆይን በሚሆንበት ጊዜ የተመዘገቡ ተማሪዎችን ዝርዝር ብቻ ሲሆን በሌፍት ጆይን ጊዜ ግን የሁሉንም ተማሪዎች ዝርዝር የተመዘገቡትንም ያልተመዘገቡትንም እንዲያወጣልኝ ነው የፈለኩት ማለት ነው። 16 ተማሪዎች እንዳሉ አይተናል። ሁሉንም 16ቱን ተማሪዎች ዝርዝር እንዲያወጣልንና ስለ ምዝገባ ሁኔታቸው የተመዘገቡ ከሆነ ኮርስ አይዲያቸውን ያስቀምጥልናል፣ ያልተመዘገቡ ከሆነ ደግሞ ነል ብሎ ያስቀምጥልናል ማለት ነው። ስለዚህ ኢነር ጆይን ከሆነ የተመዘገቡትን ተማሪዎች ብቻ ነው። ሌፍት ጆይን ከሆነ ግን ያልተመዘገቡትንም ጨምሮ ሁሉንም ተማሪዎች ዝርዝር ያወጣልናል ማለት ነው። ስለዚህ ከስቱደንት ቴብል ላይ የሁሉንም ተማሪዎች ዝርዝር እንዲያወጣልን ስንፈልግ ነው ማለት ነው። ተመሳሳይ ሆኖ እዚህ በኢነር ጆይን ቦታ ሌፍት ጆይን ነው የምናደርገው ማለት ነው። select students.studentname, enrollments course id from students ኢነር ጆይን የሚለውን ሌፍት ጆይን አድርጌ enrollments on students.studentid equals to enrollments.studentid ሰማይኮለን አድርጌ ይሄን ራን አድርገን እንየው ከኢነር ጆይን ጋር ያለውን ልዩነት ለማየት ማለት ነው። በኢነር ጆይን እንግዲህ እስከ ሶፊያ ድረስ ብቻ ነው ያወጣልን። በሌፍት ጆይን ሲሆን ግን አያችሁ የሁሉንም ተማሪዎች ዝርዝር የተመዘገቡትንም ያልተመዘገቡትንም ነው የሚያወጣልን። አያችሁ ያልተመዘገቡ ተማሪዎች ሲሆን እንደዚህ ነል እያለ ያወጣልናል ማለት ነው። ቤተሰቦቻችን ሌላ ምሳሌ ስንጨምር ደግሞ የተመዘገቡ ተማሪዎችን ስም ብቻ እና የተመዘገቡትን የኮርስ ስም እንዲያወጣልን ብንፈልግ ሌፍት ጆይን የሚለውን ኢነር ጆይን እዚህ ጋም ኢነር ጆይን ካደረግነው ይሄ አሁን የተመዘገቡ ተማሪዎችን እና የተመዘገቡትን የኮርስ ስም እንዲያወጣልን የፈለግነው ማለት ነው። ነገር ግን እዚህ ጋር የኮርስ ኔም ኮርስ ቴብል ላይ ነው ያለው። ስቱደንት ኔም ደግሞ ስቱደንት ቴብል ላይ ነው ያለው። ስቱደንት እና ኮርስ ቴብሎችን ቀጥታ ማገናኘት አንችልም፣ ምክንያቱም ስቱደንት አይዲ ኮርስ ቴብል ላይ የለም። ስለዚህ ማገናኘት የምንችለው በኢንሮልመንት ቴብል አማካኝነት ነው ማለት ነው። ኢንሮልመንት ቴብል እንደ ብሪጅ ያገለግለናል ማለት ነው። ስለዚህ እንደዛ በሚሆንበት ጊዜ select students.studentname, courses.coursename from students inner join enrollments on student id is equals to enrollments.studentid inner join courses enrollment እንደ
ብሪጅ ስለሚያገለግል ማለት ነው። ኦን ኢንሮልመንትስ ኢንሮልመንት እና ኮርስ ቴብል ደግሞ በኮርስ አይዲ ነው የሚገናኙት። ኦን ኢንሮልመንትስ ኮርስ አይዲ ዚኳስቱ ኮርስስ ዶት ኮርስ አይዲ ሰማይኮለን አድርጌ ራን ባድረግ አያችሁ የተመዘገቡ ተማሪዎችን ስም ዝርዝርና የተመዘገቡትን የትምህርት አይነት ስም ዝርዝር ነው የሚያወጣልኝ ማለት ነው። ነገር ግን ይህንን ሌፍት ጆይን ባደርገው የተመዘገቡ ተማሪዎችን ስም ዝርዝር ያወጣና መጀመሪያ ከዛ በኋላ ደግሞ ሁሉንም ያልተመዘገቡትን ተማሪዎች በሙሉ ዝርዝር ያወጣልኛል ማለት ነው። ስለዚህ ሌፍት ጆይን በማደርግበት ጊዜ ሁሉንም ተማሪዎች የተመዘገቡትንም ያልተመዘገቡትንም ነው የሚያወጣልኝ ማለት ነው። ስለዚህ ልዩነታቸውን ለማየት ሌፍት አድርገን እንየው ማለት ነው። ሌፍት ይህንንም ሌፍት እዚህ ጋም ኢነር ጆይን የሚለውን ሌፍት ማድረግ አለብን ማለት ነው። ሌፍት ጆይን አድርገን ራን እናድርገው። እያችሁ ሌፍት ጆይን በማደርግበት ጊዜ ሁሉንም ሌፍት ቴብል ላይ ያለውን የተማሪዎች ዝርዝር ስቱደንት ቴብል ነው። ሌፍት ፍሮም ከሚለው ቀጥሎ ያለው ይሄ ሌፍት ቴብል ነው። ይህንን በስቱደንት ቴብሎች ውስጥ ያሉትን 16ቱንም ተማሪዎች የተመዘገቡትንም ያልተመዘገቡትንም ነው የሚዘረዝርልን ማለት ነው። ቤተሰቦቻችን አያችሁ ከጀምስ ቀጥሎ እስከ ሊሊ ድረስ ያሉት ያልተመዘገቡ ተማሪዎች ናቸው። ከሶፊያ በላይ ያሉት ደግሞ የተመዘገቡ ናቸው። ስለዚህ ኢነር ጆይን በሚሆንበት ጊዜ የተመዘገቡ ተማሪዎችን ብቻ ስንፈልግ ማለት ነው። ነገር ግን የተመዘገቡትንም ያልተመዘገቡትንም ያሉንን ተማሪዎች ዝርዝር በሙሉ ሊስት ስንፈልግ ሌፍት ጆይን እንጠቀማለን ማለት ነው። ተጨማሪ ምሳሌ እኔ በዌር አድርገን የተማሪዎች ስም ዝርዝር ያልተመዘገቡትን ብቻ እንዲያወጣልን ከፈለግን ሰሌክት students dot student name from students left join enrollments on student id join የሚያደርጉት በስቱደንት አይዲ ስለሆነ እዚህ ኳልስቱ enrollments dot student id ብለን where enrollments dot student id is null ስቱደንት አይዲያቸው ነል የሆኑትን ብቻ እንዲያወጣልን የፈለግነው ማለት ነው። እዚህ ጊዜ የተመዘገቡ ተማሪዎች አወጡም ማለት ነው። ስለዚህ ያልተመዘገቡትን ተማሪዎች ዝርዝር ስንፈልግ ዌር ብለን በዚህ መልኩ ስፔሲፊክ አድርገን መለየት እንችላለን። ራን አድርገን እንየው። አያችሁ እነዚህ ከጀምስ እስከ ሊሊ ድረስ ያልተመዘገቡ ተማሪዎች ስም ዝርዝር አወጣልን ማለት ነው። ሰፋ አድርገን ደግሞ አንድ ምሳሌ እንጨምር ስለ ሌፍት እና ኢነር ጆይን በደንብ እንዲገባን ማለት ነው። ስቱደንት ቴብል ላይ ያለ ኮርስ ኔም ደግሞ ኮርስ ቴብል ላይ ያለ ግሬድ ኢንሮልመንት ቴብል ላይ ያለ ቲቸር ኔም ቲቸር ቴብል ላይ ያለ ዲፓርትመንት ኔም ዲፓርትመንት ቴብል ላይ ያለ። ስለዚህ አሁን እንዲወጣልን የፈለግነው የተመዘገቡ ተማሪዎችን ስም ዝርዝር ወሰዱትን ኮርስ ስም ያመጡትን ግሬድ አስተማሪያቸውን ስምና ያሉበትን ዲፓርትመንት ስም ስንፈልግ የምንጠቀመው ኢነር ጆይን ነው። ለተመዘገቡት ተማሪዎች ብቻ ከሆነ ማለት ነው። እንደዛ በሚሆንበት ጊዜ ሴሌክት ስቱደንትስ ዶት ስቱደንት ኔም ኮማ courses dot course name comma enrollments dot grade comma teachers dot teachers name comma departments dot department name from students ይሄ ሌፍት ቴብል ነው። ኢነር ጆይን enrollment እና student table በስቱደንት አይዲ ነው ጆይን የሚያደርጉት። on students dot student id is equals to enrollments dot student id inner join course እና enrollment ደግሞ ጆይን የሚያደርጉት በኮርስ አይዲ ነው። on enrollments dot course id is equals to courses dot course id እንደገና ደግሞ ኮርስ እና ቲቸርስ ቴብል ጆይን የሚያደርጉት በቲቸር አይዲ ነው። ስለዚህ ኢነር ጆይን ቲቸርስ on courses dot teacher id is equals to teachers dot teachers id ቲቸርስ እና ዲፓርትመንት ቴብል ደግሞ ጆይን የሚያደርጉት በዲፓርትመንት አይዲ ስለሆነ ኢነር ጆይን ዲፓርትመንትስ on teachers dot department id is equals to departments dot department id ሰማይ ኮለን አድርገን ይህንን አርም ብናደርገው የተመዘገቡ ተማሪዎችን ስም ዝርዝር ብቻ ነው የሚያወጣልን። ምክንያቱም ኢነር ጆይን ስለተጠቀምን ማለት ነው። ራን አድርገን ነው። አያችሁ የተማሪዎች ስም ዝርዝር በዚህ መልኩ፣ የተማሩት የኮርስ ስም በዚህ መልኩ፣ ግሬዳቸው በዚህ መልኩ፣ አስተማሪያቸው ስም እና የዲፓርትመንታቸው ስም በዚህ መልኩ ተዘረዘረ ማለት ነው። ነገር ግን ይህንኑ ራሱን ኮማንድ ኢነር ጆይን የሚለውን በሌፍት ብቀይረው እንዳለ ይሄንን ኢነር ጆይን የሚለውን ሌፍት አድርጌ ብቀይረው የተመዘገቡ እና ያልተመዘገቡ በሙሉ ያሉንን የተማሪዎች ስም ዝርዝር ነው የሚያወጣልን ማለት ነው። ኢነር ጆይን የሚለውን ሌፍት ጆይን ሳደርገው የተመዘገቡ ተማሪዎችን ብቻ ሳይሆን የሚያወጣልን የሁሉንም ተማሪዎች ዝርዝር ያወጣልንና የተመዘገቡ ከሆነ የተመዘገቡትን የኮርስ አይነት፣ ዲፓርትመንታቸውን፣ ግሬዳቸውን ያወጣልናል። ያልተመዘገቡ ከሆነ ደግሞ ነል እያደረገ ያወጣልናል ማለት ነው። ራን አድርገን ያችሁ እንደዚህ በሚሆንበት ጊዜ መጀመሪያ የተመዘገቡትን ያወጣል።
ከዛ በኋላ ደግሞ ያልተመዘገቡ ተማሪዎችን ስም ዝርዝር አውጥቶ ኮርስ ኔም ሲሆን ምንም የተመዘገቡት ነገር ስለሌለ ነል ያደርጋል። ግሬድ ስለሌላቸው እንደዚህ አስተማሪም ስለሌላቸው ዲፓርትመንትም ገና አሳይን ስላልተደረገላቸው በዚህ መልኩ ሊስታቸውን ያወጣል ማለት ነው። ስለዚህ የሁሉንም ተማሪዎች የተመዘገቡትንም ያልተመዘገቡትንም ሊስት ስንፈልግ ሌፍት ጆይን እንጠቀማለን። የተመዘገቡትን ተማሪዎች ብቻ ሊስት ስንፈልግ ግን ኢነር ጆይን እንጠቀማለን ማለት ነው። የኢነር ጆይን እና የሌፍት ጆይን ልዩነት አሁን በደንብ የገባቸው ይመስለኛል ቤተሰቦቻችን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሸር አድርጉልኝ። የትኛውም አይነት ሀሳብ አስተያየት ካላችሁ በኮሜንት መስጫ ላይ ብታስቀምጡልኝ በደስታ እቀበላለሁ። ቪዲዮን ወዳችሁ ፈቅዳችሁ እስከዚህ ሰዓት ድረስ ስለተከታተላችሁልኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።